አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ዛሬ ደግሞ ፍጡር እንግዲህ ጌማት ነው የምሰራው ማለት ነው። እንግዲህ አሰራሩን አሳያችኋለሁኝ በኢትዮጵያ ማለት ነው። ኢትዮጵያ ባለው ማቴሪያል እንዴት አድርጌ እንደምሰራ ምን ይገኛል የሚለውን የማሳያችሁ ይሆናል። ቪዲዮውን እስከመጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በመጀመሪያ እዚህ ጋር ዱቄት አለኝ 3 ኩባያ ወይም 4 ኩባያ መጠኑን እንደፈለጋችሁ ነው። እኛ የቤተሰብ ቤት ነው ብያቸዋለሁኝ። ለዚህ እኔ ላዘጋጀሁት ዱቄት ነፍቼ 4 ኩባያ አዘጋጅቻለሁኝ። ለ4 ኩባያ አንድ ሙሉ ማንኪያ የሾርባ ማንኪያ ካሜራ ነው የምጠቀመው። ያው ካሜራ ሞልቷል ሀገራችን እንደፈለጋችሁ ታገኛላችሁ። ሌላው ደግሞ ፒኪንግ ፓውደር ነው፣ እሱንም አለ ብያችኋለሁኝ። እቺ አንዷ ካርቶን 40 ብር ነው የምትገዛው እና እንደፈለጋችሁ ፒኪንግ ፓውደር ሞልቷል እና እሱንም አንድ ማንኪያ ተጠቀማለሁኝ። ሌላው ደግሞ ይሄ ሀሊብ ፓውደር ያልኳችሁ እሱም ነፍ ነው። ያው ግን እቺ አሁን 30 ብር ናት ማለት ነው። ቢያንስ ወደ 3 ማንኪያ ምናምን ብትይዝ ነው እና 2 ማንኪያ ጨምርበታለሁኝ። እንግዲህ መጠኑ እናንተ ስትሰሩ በዛ ካደረጋችሁ ኩባያው ዱቄቱ ከበዛ ያው የምትጨምሩትንም ነገር በዛ ማድረግ አለባችሁ። እኔ 4 ኩባያ ነው ብያችኋለሁ። 2 ሀሊብ ፓውደር ጨምርበታለሁ። ያው አልቋል እንደምታዩት ማለት ነው። ከዚህ በፊት ትንሽ አንስቼለታለሁ። ከዛ 2 ማንኪያ ስኳር አደርግበታለሁኝ። ስኳር ቡኒ ነው ያለኝ። እዚህ ኢትዮጵያ ማለት ስኳር ቡኒ በነገራችን ላይ ያው የወታደሮቹ ስኳር ምናምን እየተባለ ነው የሚሸጠው። በነገራችን ላይ ስኳር ቡኒ መሆኑ አይታወቅም። እና በማንኪያዋ ጫፍ በጫፏ ደግሞ ጨው ታደርጋላችሁ። መጠኑን እናንተ እንደምትፈልጉት መመጠን ትችላላችሁ። እሱንም በጠሪቃችሁ ማለት ነው። በእጁም እንደዚህ ቆንጠራ አድርጎ የሚያደርጋለ ግምቱን የሚያውቀው ማለት ነው። ከዛ ዘይት 2 ማንኪያ ጨምርበታለሁኝ። ዘይቱንም ከዚህ በዛ ማድረግም ትችላላችሁ፣ እንደ ፍላጎታችሁ ነው። ሁሉም ነገር ያው አሰራሩን እንደዚህ ትንሽ አያት አድርጉት። መናገር ስላለብኝ ነው የሰራሁትን የሚጠይቅ ስላለ ነው ኮሜንት ላይ እንዴት አድርገሽ ሰራሽው ምናምን። ልዩነት የለውም በነገራችን ላይ ሳውዲ የምንሰራውም ኢትዮጵያ የሚሰራውም ያው ነው። እዚህ ጋር ደግሞ ውሃ ጨምርበታለሁኝ 2 ኩባያ ውሃ ማለት ነው። ሁለተኛ ነው። ከዛ አቦካዋለሁኝ። ካሜራውን አፍጥኛዋለሁኝ። በደንብ እንደዚህ እየመታችሁ ታሹታላችሁ፣ ቀጠና አድርጋችሁ ከዛ ለ1 ሰዓት ታስቀምጡታላችሁ ማለት ነው። እና ያው ከሳውዲው ጋር ልዩነቱ ምንድነው? ነሻ አላደረኩም። የእንትኑ የበቀሎ ፓውደር የለም እሱ ያው እንዲቀነብር ወይም ካስተርድ ካለ እንደዛ ይደረግ ነበር እዛ ስሰራ ሳውዲ። እዚህ ግን ነሻው አይገኝም። አሁን ወደ መርሳደስ አካባቢ ሱፐር ማርኬቶች ላይ አለ። ያው ግን በጣም ያስወድዱታል እና አልገዛሁም። ቢቀርብኝስ ብዬ ስኳር ካደረጋችሁበት በነገራችን ላይ ይቀነብራል። እና ይሄ ደግሞ ከላይ የማደርግበት ምንድን ነበር ስሙ ባላ ጠፋኝ። እና የምንሰራው እዛ ሳውዲ እንደዚህ ቆሮንፈድ እንጨምርበታለን። ስኳሩን 2 የሻይ ቡሽ 2 የሻይ ቡሽ ደግሞ ውሃ እናደርጋለን። ከዛ ትንሽዬ 3-4 ሄልና ቆሮንፈድ አድርጋችሁ ሎሚ ጠባ አድርጋችሁ በውሃውን ትጥዱታላችሁ ማለት ነው። ከዛ እንደዚህ በወፍራሙ ከፈለጋችሁ እንደዚህ ወፍራም ይሆናል። እኔም ያው ትንሽ ቀጠን አድርገዋለሁኝ። ሌላው ነገር ምንድነው? እንደዚህ ቦክቶልኛል። ዘይቴን ጥጃለሁኝ። ከዛ ይሄንን እንዲመለስ እንትን ትሉታላችሁ የነፋው ማለት ነው። መታችሁ እንደገና ታጎድሉታላችሁ፣ ቡካቱን ትመልሱታላችሁ ማለት ነው። ከዛ በኋላ ከመለሳችሁት በኋላ እንደዚህ እያደረጋችሁ እየጨበጣችሁ በትንሽዬ ማንኪያ ታዘጋጁና
እና ወዶችዬ እንደዚህ እየጠበስኩኝ ነው ማለት ነው። ይቅርታ እስካሁን ያው ሪከርዱን እየቀዳሁት ነበረ፣ ግን ቪዲዮውን አፍጥኛው ስለነበረ ቪዲዮ ጋር ድምፁ አልመጣልኝም፣ እየተንቀጠቀጠ ነበረ እና ለዛ ነው ያሳለፍኩት እላችኋለሁ ውዶችዬ። እንደምታዩት ልጄ ደግሞ በቃ በየደቂቃው እየተመላለሰ ነው መብላት የሚፈልገው፣ ግን ትኩስ ስለሆነ እየፈራውኝ አልሰጠውም እና ሳባረረው መልሶ ይመጣል። ልጅ ያላችሁ እንግዲህ ታውቁታላችሁ። ያው ዶሮም ያላችሁ ድመትም ያላችሁ እንደነገርኳችሁ ነው እና ሰፈሩ በቃ ዶሮ አይጠፋውም። እንዳያችሁት እንግዲህ ውዶችዬ ድምፄ እየተንቀጠቀጠ ነው፣ ቪዲዮ ስለፈጠነ ነው እላችኋለሁኝ። የዶሮውን ነገር እሺ ስትሉ ነው የምትውሉት። በሽቦ ካልታጠረ አያግዳቸውም። ድመት የማያው እዚህ እያፈጠጠች ነው እና በስከ መጨረሻ እንግዲህ እንደዚህ ሆኖ ጨራርሻለሁኝ። እናም እዚህ ጋር የሰራሁትን የስኳሩን ማለት ነው ስሙ ጠፍቶኛል ብያቸዋለሁኝ እና ይሄንን አጠለዋለሁኝ። ቁርንፍድና ሄል ምናምን የጨመርኩበትን እሱን አጠለዋለሁኝ። ከዛ እኔ የማደርገው ምንድነው ከላይ ወፍራም ከሆነ እንደዚህ እንትን ትሉታላችሁ ታፈሱት ነበረ ከላዩ ላይ። እኔ ግን ምን አድርጌ ያለው ውስጥ ነክሬዋለሁኝ። ነክሬ ከዛ እንደዚህ አማስለዋለሁኝ ሁሉም እንዲዋሃድ ማለት ነው። እንደዛ ሳደርገው ብዙ ጊዜ ጥሩ ነው፣ ደስ ይለኛል። ለአሰራርም ከምትን ከምትሉ አንዳንዱ ነክቶ አንዳንዱ ሳይነካ ከሚቀር ሙሉን እንደዚህ እንትን ስትሉት በጣም አሪፍ ነው። ከዛ ያው እንደምታዩት ሳህኑ ተነባባሪ ይሄ ማጥለያ ስላለው ከላይም ባደርገው እየተንጣለለ ታችኛው ሳህን ላይ ስለሚቀመጥ ችግር የለውም፣ ይንጠፈጠፋል ማለት ነው፣ አይውጣውም። ቶሎ ንክር አድርጋችሁ ወዲያው ውጥት ብታደርጉ በጣም አሪፍ ነው፣ እንደዚህ ከላይ ከምታፈሱበት ማለት ነው። ይሄ አሪፍ መንገድ ነው። እየሰራችሁ ከሆነ መቼም አሁን ሮመዳን ነው፣ ሁላችሁም ትሰራላችሁ። በጣም ነው የምወደው የሚገርማችሁ። እና አረቦቹ ሁሉም ይወዱታል። እንደውም ሮመዳን ሳይሆን ባይሆን ራሱ የሚሰራበት ቤት አለ፣ እኔ ሰራ ነበረ እና በጣም የምወደው ጌማት ነው። ምንም አልጎደለበትም። ኢትዮጵያ ውስጥ ሁሉም ነገር አለ። እንደዚህ አድርጋችሁ ትሰሩታላችሁ። አንዳንድ ነገር ቢጎልም ያው አለ መኖሩን ግን ለመግዛት እንትን ይላችኋል፣ ይከብዳችኋል በዛ ሲል ዋጋው እና አትገዙም አንዳንዴ። እና ይሄንን ይመስላል ውዶቼ ዛሬው ጌማት የሰራሁት። አሰራሩንም እንዳያችሁት ነው። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ እስከምንገናኝ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።